ነው። እጅግ በጣም ብዙ ነገር የሚያስተምረን ማለት ነው። ምሳሌ የእንጀራ እናት ድራማ እንግዲህ በጣም ተወዳጅና የሚገርም ድራማ ነው። እጅግ በጣም ብዙ ነገር የሚያስተምረን ማለት ነው። የዝና እንግዲህ ሞገስ ሰላይ አድርጎለት ነበረ። እንግዲህ ሰላዩን ሸውዶ እንግዲህ ዳታ ጎበዝ ልጅ ናት እንደምንም ብሎ ሸውዶ አመለጡ ማለት ነው። እንግዲህ በመጨረሻ አመለጡኝ ብሎ ሄዶ የዝና እንግዲህ አንቆ ይዞታል ማለት ነው። እጅግ በጣም አስተማሪ ድራማ ነው። ምሳሌ ድራማ በጣም ደስ የሚል ድራማ ነው። እጅግ በጣም ብዙ ነገር የሚያስተምረን እንግዲህ ምሳሌ የኔ ቆንጆ እንደዚህ ደስ ብሎሽ ፍክክ ብለሽ ስላየሁሽ ደስ ብሎኛል ማለት ነው። በጣም ደስ ይላል። እንግዲህ ሁሉም ነገር ይሆናል ፈጣሪ ይሆናል ካለ ማለት ነው። ምሳሌ እንግዲህ በዚህ ሰዓት ወደ ጤንነቷ ተመልሳ ጤነኛ ሆና ነው የምትገኘው ማለት ነው። ብሩክ እንግዲህ ምሳሌን ወደ ውጭ ሲወስዳት ቤቱን አልሸጠም ከሌላ ሰው ጋራ የሆነ አደንዛዥ የሚባለውን እወስዳለሁ ብሎ ቃል ገብቶላቸው ከዛ ሳይወስድ ቆሻሻ ውስጥ ጥሎ ሄዶ ነበረ ማለት ነው። እንግዲህ ሲሄድ ተመልሶ ሲመጣ እንግዲህ ብሩክ ጠፍቷል ማለት ነው። አሁን በዚህ ሰዓት ብሩክ የት እንዳለው አይታወቅም። ጠፍቷል፣ የት እንደገባ አይታወቅም። እንግዲህ የዝና ይሄንን ሁሉ ስለሚያውቀው ወስዶ ላይ ማሌት እየነገራት ነበረ። ማሌት ግን ልታምነው አልቻለች። እንደዚህ አይነት ተግባር ስራ በጣም የሚጠላ በጣም ነው የሚጠየፈው። ብሩክ እንደዚህ አይነት ነገር ሊያደርግ አይችልም በማለት እንግዲህ እያወራችው ነበረ ማለት ነው። ኤፍራታ እንግዲህ በዚህ ሰዓት ማለት ይዛታለች ማለት ነው። ብር ስለሌለሽ ምን ታደርጋለሽ? የቤት ኪራይ የምከፍለው እኔ በእኔ ላይ ጫንቃ ላይ ነው ያለሽ እያለቻት ሌላ ነገር እያወራቻት ነው ማለት ነው። እንግዲህ ይሄ ድራማ እነሱ በድራማ መልክ ይዞ ቢመጡ እጅግ በጣም ብዙ ነገር የሚያስተምረን ምርጥ ድራማ ነው ማለት ነው። ምሳሌ የእንጀራ እናት ድራማ እንግዲህ በጣም ሁሉም ነገር እያካተተ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። የዝና እንግዲህ የሚጫወተው ገጸ ባህሪ አንዳንዶች ዲያስፖራ በብራቸው ብቻ ብዙ ነገር ማድረግ የሚችሉት በብራቸው ብር ስላላቸው ብቻ የሰው ልጅን እንደፈለጉ ማድረግ እንደ አለባቸው ነው የሚያስቡት። እንግዲህ የዝና እነዚህ ዲያስፖራ የሚባለውን ባህሪ ነው እየተጫወተ ያለው ማለት ነው። ሀብታሞች ሲባል እንግዲህ በብራቸው ብቻ ብዙ ነገር ማድረግ እንደሚችሉት ነው የሚያስቡት ማለት ነው። እንግዲህ በጣም ደስ የሚል ድራማ ነው። ይህ በጣም ብዙ ነገር የሚያስተምረን ዳታ እንግዲህ በመጨረሻ ቤተሰቧን አግኝታ ደስተኛ ሆናለች ማለት ነው። በጣም ነው ደስ የምትለኝ። በነገራችን ላይ ዳታ በጣም ምርጥ ልጅ ናት ማለት ነው። ቅድስት እንግዲህ በዚህ ሰዓት በዚህ በጣም ጭንቀት ውስጥ ገብታ ተጨናንቃ ነው ያለችው። ምክንያቱም ብሩክ ጠዋት ወጥቶ እንደወጣ አልተመለሰም። ስልኩም ዝግ ነው። የት ገባ የት እንዳለው ማንቆ ነገር የለም ማለት ነው። እንግዲህ ሁሉም ቤተሰብ ተጨንቆናል። ማለትም ልታምነው አልቻለችም። የዝና ሲያስረዳው አንቺ እንግዲህ የሞትሽው ባልሽን የፈታሽ ቀን ነው እያለ እንግዲህ አፍላፊ ብዙ ነገር እየተናገራት ነው ማለት ነው። ለማለት እንግዲህ ሉላና ሞጉዝ እዚህ አለማቸውን እየቀጩ ነው ማለት ነው። ተደብቆ እንግዲህ ከነበሩበት ቤት የዝና ሲከታተላቸው በነበረበት ቤት እንግዲህ እንደምንም ብሎ ተደባብቆ አመልጧል። ያሉት አሁን ሌላ ቦታ ነው። አሁን የዝና ሊያገኝባቸው የማይችሉ ቦታ ነው ያሉት ማለት ነው። ሉላ እንግዲህ በጣም ደስተኛ ናት አሁን በዚህ ሰዓት። ምክንያቱም ሞገስን በጣም ስለምትወደው ስለምታፈቅረው ከሱ ጋር ስትሆን ደስተኛ ሆናለች ማለት ነው። የዝና እንግዲህ በጉልበቷ ሳትፈልግ ነበረ ከሱ ጋራ ስትኖር የነበረችው። አሁን እንግዲህ ከሞገስ ጋር ስትሆን ደስተኛ ሆናለች ማለት ነው። ኤፍራታና ማለት እንግዲህ በዚህ ሰዓት አንቺ የዝናን መያዝ አለብሽ፣ እንዲያገባሽ ከሱ ጋራ ሆነ ነገር መጀመር አለብሽ በማለት እንግዲህ ኤፍራታ ትመክራታለች ማለት ነው። እሱ እንኳን ሊያገባኝ ምንም ስሜት የሚባል ነገር የለውም ከሉላ ውጭ ምንም ያስቡን
ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ሰላማችሁ ይብዛልኝ። ሼር ላይክ ማድረግ ቤተሰብ ይሁኑ ይቀላቀሉኝ ይላችኋለሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ቤተሰቦቼ ሼር ላይክ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው፣ አይከፈልበትም በማድረግ ቤተሰብ ይሁኑ ይቀላቀሉኝ ይላችኋለሁ። እንኳን ወደ ቤቴ በሰላም መጣችሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ ምሳሌ የእንጀራ እናት ድራማ ይዤ የመጣሁት ማለት ነው። እጅግ በጣም አስተማሪ እና ደስ የሚል ብዙ ነገር የሚያስተምረን አስተማሪ ድራማ ነው ማለት ነው። እንግዲህ ብዙችን አብዛኛችን እንግዲህ የእንጀራ እናት ምን አይነት እንጀራ እናት እንደሆነች ከሷ በመቀጠል ደግሞ ብዙ መዘዝ ይዛ እንደምትመጣ እንግዲህ በሷ የተነሳ እጅግ በጣም ብዙ ነገር እየተበጣበጠ ብዙ ሰዎች እየተጣሉ እየተበጣበጡ እንዳለ ለሌላም ተርፎ እንግዲህ የሌላ ሰው ህይወት የሚያበላሸው ታሪክ ነው ማለት ነው። በጣም የሚገርም ድራማ ነው ማለት ነው። ምሳሌ የእንጀራ እናት ድራማ ውድ ቤተሰቦቼ ዛሬ ይዤ የመጣሁት ቆይታ ይሄንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሰው ልጅ በሙሉ ያላችሁበት ቦታ በየዓለም ዳርቻ ሰላማችሁን ያብዛላችሁ። እንግዲህ በቀጣይ እስክንገናኝ ድረስ ላይ ሰብስክራይብ በማድረግ አበረታቱኝ። ለራስ ነው። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ይጠብቀን ይጠብቃችሁ። ሰላም ለሰው ልጅ በሙሉ ፈጣሪ የልባችን ይሻል። እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። የኔ ውድ ቤተሰቦች ላይ ሰብስክራይብ በማድረግ ወደ ቻናሌ ይቀላቀሉ እላችኋለሁ። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ይጠብቃችሁ። ሰላም ለሰው ልጅ በሙሉ ከሰላም የሚበልጥ ነገር የለምና ለሰው ልጅ ፈጣሪ ሀገራችንን ሰላም ያድርግልን። የልባችን የሚሻት ፈጣሪ ይፈጽምልን ከኃጢአት ውጭ ማለት ነው። ሰላማችሁ ይብዛልኝ። በየዓለም ዳርቻ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ ፈጣሪ። እንኳን ወደ ቻናሌ ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። እንግዲህ ቤተሰብ እዚህ ዘመን ወደ ቤቴ እንኳን በሰላም መጣችሁ። እንግዲህ አበረታቱኝ፣ እስኪ ገፋ ገፋ አድርጉኝ። መልካምና ለራስ ነው ማለት ነው፣ አይከፈልበትም። ከኛ የሚጎል ነገር የለም። የማንኛውም ሰው ሼር ላይክ ብናደርግላችሁ ከኛ የሚጎል የሚከፈል ነገር የለም ከኛ ማለት ነው። ነፃ ነው ማለት ነው። ውድ ቤተሰቦች ሰላማችሁ ይብዛልኝ። በያላችሁበት ቦታ ታሪክ ክፉ ነገር ይጠብቃችሁ። እንግዲህ ምሳሌ የእንጀራ እናት ድራማ እጅግ በጣም ብዙ ነገር የሚያስተምረን ብዙ ነገር የምንማርበት ብዙ ነገር የምናይበት የምናስተውልበት የሰዎችን ማንነት የምናውቅበት ድራማ ነው ማለት ነው። ሁላቸውም የሚጫወቱት ገጸ ባህሪ በጣም ደስ የሚለው ከዳታ ጀምሮ ማለት ነው። ዳታ በጣም የሚመቸኝ በጣም ተወዳጅ የሆነች ልጅ ናት ማለት ነው። እንግዲህ ዛሬ የመጣሁት ቪዲዮ የሚመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሼር ላይክ ሰብስክራይብ በማድረግ ቤተሰብ ይቀላቀሉ እላችኋለሁ። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ይጠብቃችሁ ውድ ቤተሰቦች። በቀጣይ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። በነገራችን ላይ ራሳችሁን ጠብቁ። መዳም ቤት ሆናችሁ እንደዚህ ስራ ስትሰሩ ምግብ ብሉ፣ ራሳችሁን ጠብቃችሁ። ባገኛችኋት አጋጣሚ ውሃ ጠጡ፣ ምግብ በደንብ ብሉ፣ ራሳችሁን ጠብቁ። ምክንያቱም የሰው ልጅ ከራስ በላይ ንፋሳ ላይ ከጤንነታችን ውጭ ለእኛ ምንም ማንም ምንም የሚያደርግልን ነገር የለም ማለት ነው። ራሳችሁን ጠብቁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ የኔ ውድ ጓደኞቼ፣ ቤተሰቦቼ ያላችሁበት ቦታ ከክፉ ነገር ሁሉ ፈጣሪ ይጠብቀን። ሰላም ለሀገራችን። እንግዲህ እንኳን ወደ ቻናሌ በሰላም መጣችሁ።
ያላችሁ በድጋሚ አበረታቱኝ። እስኪ ሼር ላይ ሰብስክራይብ በማድረግ አበረታቱኝ። እኔ በታማኝነት መልሳለሁ። ኮሜንት ላይ አስቀምጡልኝ ማለት ነው። በድጋሚ እንኳን ወደ ቻናሌ በሰላም መጣችሁ። ሼር ላይ ሰብስክራይብ በማድረግ አበረታቱኝ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር ድረስ ቻሉ ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች፣ ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቻሉ ቆዩልኝ። ሰላም